አንዳንድ ጊዜ ዘበኞችን ቀጥርና እኛ እንጠብቃቸዋለን። የነሱ ድምጽ የነሱ ማንኮራፋት ያነቃናል። ስለዚህ የሚጠብቁን መጠበቅ እንጀምራለን። እስራኤልን የሚጠብቅ ግን አይተኛም፣ አንቀላፋ። እግዚአብሔር ይመስገን። ነገር ግን እግዚአብሔር በሌሊትና በቀን በክረምትና በበጋ ሙሉ የጥበቃ ዋስትና የሚሰጠን አይኖቻችንን ከተራሮች ላይ ስናነሳ ነው። ተራሮች ምንድናቸው? ትምክህቶች ናቸው። ይደርሱልኛል፣ ይታደጉኛል፣ ይረዱኛል የምንላቸው ናቸው። ልብ አድርጉ። እምነት ሁለት አይን ቢኖረውም አንዱን ጌታ ነው የሚያየው። ሁለት አይናችን አንድ ነገርን አጥርተን በሚዛናዊነት የምናይበት እንጂ ሁለት ነገር የምናይበት አይደለም። ስለዚህ አይኖቻችንን ከተራሮች ስናነሳ እግዚአብሔር ሙሉ ጥበቃውን ይወስዳል። እግዚአብሔር ይመስገን። እንኳን እግዚአብሔር እኛም ሙሉ እምነት ሲጥሉብን ነው ግድ የሚለን። ሙሉ እምነት የጣሉብን ታማኝነት ቢጎለን እንኳ ታማኞች አድርገውናል፣ እስረኞች አድርገውናል። እግዚአብሔርማ ታማኝ የሆነው እግዚአብሔርማ ሰፈር እየተበጠበጠ ሲያስቸግር መድኃኒቱ ምን ይመስላችኋል? በጥባጮቹን በሉ እንግዲህ ጠብቁ እናንተ እያላችሁ እንዴት ይደፈራል ብሎ መስጠት ነው። ከጠባቂው በላይ ነው ነቅተው የሚጠብቁት። ወገኖች መታመን የማይታመኑ ሰዎችን እንኳን ያስራል። ሰዎች የሚገኙልን እምነትና ተስፋችንን ባወቁት መጠን ነው። እግዚአብሔርማ ቅዱሱ ጌታ